ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ሻቢያ በባድመ የፋሲካ በዓልን አስመልክቶ ያዘጋጀው ኮንሰርት መነጋገሪያ ሆኗል። የሙዚቃ ድግሱን ያካሄደችው ከ2 ዓመታት በፊት ኢትዮጵያን አዋረድናት ብላ የዘፈነችውና በህግዴፍ ደጋፊነቷ የምትታወቀው ሄለን መለስ መሆኗም ታውቋል። በዝርዝር የምንመለከተው ጉዳይ ይሆናል። አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ የተሰጣቸውን የሚኒስትርነት ሹመት አላውቀውም ነበር አሉ። በዚህ ኃላፊነት ላይ የሚቆዩትም ለትግራይ መስራት የሚያስችላቸው ከሆነ ብቻ እንደሆነ አስረድተዋል። በጀነራል ታደሰ ወረደ የቀረበላቸውን ጥያቄም ውድቅ አድርገዋል። ታደምጡታላችሁ። የወልቃይትና አካባቢው የብልጽግናው አስተዳደር ለህወሓት ምላሽ ሰጠም። ህወሓትን ህገ መንግስቱን የማያከብር የፕሪቶሪያው ስምምነትንም የማያምንበት ሲልም ወንጅሏል። ተጨማሪ ያለን። በሶማሌ ክልል በመንግስት ኃይሎች ተደብድቦ የተገደለው ታዳጊ መነጋገሪያ ሆኗል። በጅግጅጋ ለ42 ቀናት ታስሮ በደረሰበት ድብደባ ተገደለ የተባለው ታዳጊን ባለስልጣናት በምሽት እንዲቀበር አድርገዋል ነው የተባለው። ይህንንም ትሰማላችሁ። የወይዘሮ አዳነች አቤቤ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20% ለብልጽግናው መንግስት እንዲሰጡ የሚያስገድድ ደንብ አወጣም። ይህ ውሳኔ የተላለፈው መንግስት የአዲስ አበባ ታክሲ ተራ አስጠባቂዎችን በትኖ በሌሎች ሊተካ መሆኑ ከተዘገበ በኋላ ነው። ሌላኛው መረጃችን ነው። የአሜሪካና የቻይና የንግድ ጦርነት እንደቀጠለ ነው። ቻይና ሌላኛውን የቦይንግ አውሮፕላን ተወዷልና መልሱት ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። ሻቢያ በባድመ የፋሲካ በዓልን አስመልክቶ ያዘጋጀው ኮንሰርት መነጋገሪያ ሆኗል። የሙዚቃ ድግሱን ያካሄደችው ከ2 ዓመታት በፊት ኢትዮጵያን አዋረድናት ብላ የዘፈነችውና በህግዴፍ ደጋፊነቷ የምትታወቀው ሄለን መለስ መሆኗም ታውቋል። በኢትዮጵያ ሉዓላዊ ግዛቶች ውስጥ ያለውን የሻቢያን ጦር ስለማስወጣት ምንም አይነት ነገር ተናግሮ የማያውቀው የብልጽግናው መንግስት በጉዳዩ ላይ ያለው ነገር የለም። በኢትዮጵያ መንግስታት ተደርጎ በማይታወቅ ሁኔታ በደምና በአጥንት ተከብሮ የኖረውን የሀገሪቱን ሉዓላዊ ግዛት በግብዣ አስገብቶ የሀገሪቱን ህዝብ ከፈጀ በኋላ በሰሜናዊ ኢትዮጵያ በርካታ ቀበሌዎችን ለኤርትራው አገዛዝ ያስረከበው የኦህዴድ ብልጽግና አገዛዝ ዝም ባለበት በዚህ ወቅት ዛላምበሳም ባድመም ኢሮብም የያዘው ሻቢያ የሙዚቃ ድግሱን ጥሎ ፋሲካን አክብሯል። በዚህ የሙዚቃ ድግስ ላይ ተገኝታ የዘፈነችውና በቦታው መገኘቷንም በፌስቡክ ገጹ ያሳወቀችው የህግዴፍ ድምፃዊ ሄለን መለስ ናት። ድምፃዊት ሄለን መለስ ከ2 ዓመታት በፊት ሻቢያና ብልጽግና ኢትዮጵያን ለማያባራ እልቂት የዳረገውን ጦርነት በሰሜን ኢትዮጵያ ሲያካሂዱ እርሷ በበኩሏ ቆራርጠን እንሽላሊት ታደረግናቸው በማለት ስትዘፍን ነበር። አረንጓዴ ቢጫ ቀዩን የኢትዮጵያ ሰንደቅ ዓላማ እንዲወክሉ ያደረገቻቸውን ገጸ ባህሪያትን በማልበስና ከአህዮች ጋር በመቅረጽ በሰራችው የሙዚቃ ቪዲዮም ኢትዮጵያን የመበታተኑን ስራ እያከናወኑ እንደሆነ በሚያሳይ መልኩም ዘፍነዋለች። ክፉ ያለሙበትን ቀስቅሶ አባነናቸው፣ በጉራ ጆሮን ያናወጡ ወደ አይጥ ሰፈር ጨመራቸው፣ አፋቸውን ከፍተው ሊበሉ ታዞ ሆኖ የመጡበትን ቆራርጦ እንሽላሊት አደረጋቸው እያለች በዘፈነችው ዘፈን የኢትዮጵያን ሰንደቅ ዓላማ አረንጓዴ ቢጫ ቀዩን የለበሱትን ገጸ ባህሪያትን በመጨረሻ ሲበታተኑ የሚያሳይ የሙዚቃ ቪዲዮም ሰርታለታለች። መሰል የሻቢያ ፕሮፓጋንዳዎችን በመስፈንና ኢትዮጵያን በታተናት የሚል ይዘት ያለው ሙዚቃ የምትሰራው ሄለን መለስ ኢትዮጵያውያንን በመግደልና አፍኖ በመውሰድ ላይ ላለው የሻቢያው ጦር ዘፈን ልታቀርብ ባድመ መገኘቷን ገልጻለች። ሻቢያና ብልጽግና በጥምረት ኢትዮጵያን የማፍረስና የማዋጋት ተግባራቸውን ሲጀምሩ በፕሮፓጋንዳው ዘርፍ ከተሰማሩና ኢትዮጵያን እንደበታተኑ ሲገልጹ ከነበሩ ደጋፊዎቻቸው መካከል አንዷ የነበረችው ሄለን መለስ በመሃል ባድመ ኤርትራ በሰማዕታት መሬት ሻቢያና ህዝብ ያሸንፋል በማለትም
ጽፋለች። በሻዕቢያ ደጋፊነቷ የምትታወቀው ሄለን መለስና ሌሎች የዘርፉ አጋሮቿም በባድመ የሙዚቃ ኮንሰርት ሲያቀርቡም ያገዛዙ የፕሮፓጋንዳ ክንፍ የሆነውና በአክሱም ጭፍጨፋ ወቅት በአክሱም ጽዮን በር ላይ በመቆም የኢትዮጵያውያን ታሪክና ሴትን በማጣጣል የኦህዴድ ብልጽግናና የሻዕቢያን ፕሮፓጋንዳ ሲያራግብ የነበረው አወል ሰይድ የተባለው ግለሰብ ደግሞ በዛ ላንበሳ ተገኝቷል። የኦህዴድ ብልጽግና ከሻዕቢያ ጋር ሆኖ በሺ የሚቆጠሩ የአክሱም ዜጎችን ከጨፈጨፉ በኋላ አወል የተባለው የዜና ሚኒስትር የፕሮፓጋንዳ ባልደረባ ሰማዕታትን በመሃል ትግራይ እንዘክራቸዋለን በማለት በአክሱም ሐውልት አጠገብ ምስል እየቀረጸ ሲያሰራጭም ነበር። ኩልኻ ኤርትራዊ አብ ዘለኻዮ ንሃገራዊ መዝሙርን ሰማዕታት ካን ምዝካርን ንሓንቲ ደቂቕ ደው ሄለን መለስና ሌላኛው የሻዕቢያ የማህበራዊ ሚዲያ የፕሮፓጋንዳ ሰራተኛ የሆነው አወል ሰይድ በኤርትራ አገዛዝ ቁጥጥር ስር በሚገኙ የኢትዮጵያ ሉዓላዊ ግዛቶች ውስጥ ከሰፈረው የሻዕቢያ ሰራዊት ጋር ያለፈውን ቅዳሜና እሁድን አሳልፏል። ሻዕቢያን ጋብዞ ያስገባው ለሻዕቢያ 50 ቀበሌዎችን አሳልፎ የሰጠው የሻዕቢያ አገዛዝ ኢትዮጵያንን እያፈነ ወደ ሳዋ ሲወስድና ለውትድርና ሲያሰለጥን አንድም አስተያየት ገልጾ የማያውቀው የብልጽግናው አገዛዝ ሻዕቢያ በኢትዮጵያ ሉዓላዊ ግዛት ውስጥ የሙዚቃ ኮንሰርት መደገሱን በማስመልከት አስተያየቱን አልሰጠም። የኤርትራን ሰራዊት ማስወጣት እንደሚገባ የሚደነግግ የሰላም ስምምነትን የፈረመው ህወሓትም በዚህ ጉዳይ ላይ የሰጠው አስተያየት የለም። አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ የተሰጣቸውን የሚኒስትርነት ሹመት አላውቀውም ነበር አሉ። በዚህ ኃላፊነት ላይ የሚቆዩትም ለትግራይ መስራት የሚያስችላቸው ከሆነ ብቻ እንደሆነ አስረድቷል። በጀነራል ታደሰ ወረደ የቀረበላቸውን ጥያቄም ውድቅ አድርገዋል። ከዩኤምዲ ሚዲያ ጋር ቆይታ ያደረጉት አቶ ጌታቸው ረዳ በብልጽግናው አገዛዝ የተሰጣቸውን ሹመት በማስመልከት ለመጀመሪያ ጊዜ ማብራሪያ ሰጥቷል። ሹመት የሚባለው ጉዳይ ከመውጣቱ ከ8 ሰዓታት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ማታ ደውሎልኝ ነበር በማለት ሂደቱን ሲያብራሩ ቀደም ብሎ በአካል በተገናኘን ወቅት ምን መስራት እንደምፈልግ ጠይቆ ነበር። በተባበሩት መንግስታትም በአፍሪካ ህብረትም ከሁሉም በላይ ግን ደህንነትን በሚጠብቅ ሁኔታ መቆየት አለበት የሚል ሐሳብ አቀረበልኝ። እኔም ያላለቀ ጉዳይ አለኝ። በትግራይ ፖለቲካ መቆየት ነው የምፈልገው። የጀመርናቸው ነገሮች አሉ፣ እነሱን ማጠናቀቅሻለሁ አልኩት። በሆነ አጋጣሚ በእኛም ፍላጎት ይሁን ከኛም ፍላጎት ውጭም የትግራይ ህዝብ ወደ ትርምስ የሚገባበት እድል እየሰፋ የመጣበት ሁኔታ አለ። በዚህ ጉዳይ ላይ ተጽዕኖ ያላቸው አሉና ወደ ግጭት የምንገባበት እድል እንዳለ አምነን ይህን እንዴት እናስወግደው የሚለውንና በክልሉ ውስጥ የተጀመረውን የለውጥ ፍላጎት ለማስቀጠል መስራት ፍላጎት ነው በሚል በግልጽ ከጠቅላይ ሚኒስትሩ ጋር ተግባብተን ነበር ብለዋል። እናም በትግራይ ፖለቲካ ውስጥ ሚና እንዲኖረኝ ይፈልጋለሁ የሚል ሐሳብ እንደ ሐሳብ ብቻ ነሳሁለት። ከዚህ በመነሳትም ጠቅላይ ሚኒስትር አብይ መንግስታዊ ኃላፊነት መያዝ አለብህ፣ ከለላ ያስፈልጋል አለኝ ሲሉ ተናግሯል አቶ ጌታቸው። በመሆኑም ጠቅላይ ሚኒስትሩ ወዲያው እዚህ የምትቆይበት ሁኔታ ማመቻቸት ያስፈልገናል፣ ቤትም ሌላም ነገር ያስፈልጋል አለኝ። ስለዚህ አንዳች የሆነ ነገር እንደሚያደርግ አውቅ ነበር ያሉ ሲሆን ሚኒስትር ሆነው የተሾሙበትን አጋጣሚ የሰሙት ግን በማለዳ እንደሆነ ተናግሯል። ስለዚህ የነበረኝ አማራጭ ዩናይትድ ኔሽን ውስጥ የሆነ ዴስክ ይዘህ ጥሩ ደሞዝ እየተከፈለ ወደ ስደት መንገድ ማምራት ነው። ይህ አይቻልም አይባልም። እኔ ግን ፍላጎቴ ትግራይ ፖለቲካ ውስጥ መቆየት አለብኝ የሚል ስለሆነም በሹመቱ የስራ ዝርዝር ላይ ትኩረት አላደረኩም ብለዋል። የትግራይ ህዝብ ያልተጠናቀቁ አጀንዳዎች እንዲጠናቀቁ፣ ሰላሙ እንዲጸናም፣ የፕሪቶሪያው ስምምነት ተግባራዊ እንዲሆን ለማድረግ አስተዋጽኦ የማደርግበት ቦታ እስከሆነ ድረስ እቆያለሁ። ይህን ማድረግ የማያስችለኝ ከሆነ ግን የምቀጥልበት ሁኔታ አይኖርም ሲሉም ተደምጧል። በቅርቡ በትግራይ ክልል ጊዜያዊ መንግስት ፕሬዚደንት ጀነራል ታደሰ ወረደም በክብር እንሸኘው የሚል ጥሪ የቀረበላቸው አቶ ጌታቸው ረዳ ጥያቄውን ውድቅ አድርገውታል። ስርዓት ከይህሉ መንግስት ከይህሉ ሁሉ ነገር ገና አሁን የሚገፋውን ከገፋህና ካስወጣህ በኋላ ሰላም ተፈጥሯልና ና ተመለስ ጋቢን ሸልምህ ማለት ቧልት ነው። እኔ በቂ ጋቢ አለኝ፣ መቼም ሌላ ነገር አይሸልሙኝም። የትግራይ ህዝብ የሰጠኝን ክብር ደግሞ በዛ በወረራው ጊዜ አይቼዋለሁ። ይሄም ይቀጥላል። እኔ በእነርሱ ሰርከስ ላይ አልገኝም። የትግራይ ህዝብ የሰጠኝን ክብር የሆነ ዳስና ድግስ ሳያስፈልገው በራሱ መንገድ ገልጾታል። ድግስ አያስፈልገውም። የትግራይን ህዝብ ድጋፍ ለማግኘት በትልቅ ዳስ ውስጥ መጨፈር አያስፈልገኝም። እነታደሰ ቅድሚያ በሚሰጣቸው ስራዎች ላይ ትኩረት ቢሰጡ መልካም ነው። ኬላ ተነስቶልሃልና ተመለስ ሲባል በራሱ አሳዛኝ ነው። የስልጣን ርክክቡ መሆን የነበረበት መቀለ ነበር። ከፈለገ ጠቅላይ ሚኒስትሩ መቀለ መሄድ ነበረበት። ይህ ያልሆነው ታደሰ ራሱ ሊቆጣጠራቸው የማይፈልግ ወይንም የማይችል ሰው የመግደል አባዜ የተጠናወታቸው ሰዎች ስላሉ ነው።
የወልቃይትና አካባቢው የብልጽግናው አስተዳደር ለህወሓት ምላሽ ሰጠም። ህወሓትን ህገ መንግስቱን የማያከብር የፕሪቶሪያውን ስምምነትንም የማያምንበት ሲልም ወንጅሏል። የመከላከያ ሰራዊቱ በወልቃይትና አካባቢው የሚገኘው የነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ሚሊሻን በተከታታይ እያሰለጠንም ባለፉት ሳምንታት ምርቃቶች ተካሂዱ ሲባል እንደነበር የሚታወስ ነው። ይህን ተከትሎ ህወሓትና የትግራይ ጊዜያዊ አስተዳደር ተከታታይ መግለጫዎችን አውጥተዋል። የጀነራል ታደሰ ወረዳ አስተዳደር ሁመራን የአማራ ክልል አካል አድርጎ በማቅረብ ግልጽ ህገ መንግስታዊ ጥሰትና የሰላም ስምምነቱን የሚቃረን ተንኳሽ መረጃ ተሰራጭቷል ነበር ያለው። ህወሓት በበኩሉ የትግራይ መሬትን የወረረው ኃይል የተከዜ ዘብ የሚባሉ የታጠቁ ወታደሮችን በየቀኑ እያስመረቀም በትግራይ ህዝብ ላይ የጦርነት ነጋሪት እየነፋ ነው። ይህም የሰላም ስምምነቱን የሚቃረን ዘላቂ ሰላም እንዳይፈጠር ያለመ በመሆኑ የፌደራል መንግስቱ እንዲያስቆም ብንጠይቅም ይህንን ማድረግ አልቻለም ሲል መግለጹ አይዘነጋም። ይህንን የህወሓትን መግለጫ ተከትሎ ደግሞ የብልጽግናው መንግስት የወልቃይት አካባቢ አስተዳደር ሌላ ምላሽ ሰጥቷል። ትናንትም ዛሬም ነገም አጀንዳችን ሰላም ነው የሚል ርዕስ በሰጠው በዚህ መግለጫው ህወሓትን ወንጅሏል። የኛን የሰላምና የልማት እንቅስቃሴ እንደ ጠባጫሪነት ቆጥሮ ራሱን ግን እንደ ሰላም ዘብ አድርጎ አስቀምጧል በማለት ህወሓት የማያከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትንና የማያከብረውን የፕሪቶሪያው ስምምነትን በተመሳሳይ ደጋግሞ የሚያወሳ አካል ነው የሚል ክስም አቅርቧል። የነ ኮሎኔል ደመቀ ዘውዱ የብልጽግናው አስተዳደር ለሀገር ዳር ድንበር ጠባቂ ነን የሚለው መግለጫው በጀመረው እንቅስቃሴ እንደሚቀጥልም ያትታል። የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ቁርጠኝነት አለንም ይላል። ምንም እንኳን ይህ አስተዳደር የብልጽግና ፓርቲ ማዕከላዊ ኮሚቴ አባሉ አቶ አሸተ ደምለው የሚመሩት እንደሆነ ቢታወቅም የብልጽግናው አገዛዝም በጀት መድቦና ጀነራሎችን አሰማርቶም የተከዜ ዘብ የተሰኘውን ሚሊሻውን የሚያሰለጥንነት መሆኑ ግልጽ ቢሆንም ህወሓት ግን ካገዛዙ ፈቃድ ውጭ የተቋቋመና ወራሪ ኃይል ያደረገው አስመስሎ ከቀናት በፊት መግለጫ ማውጣቱ የሚዘነጋ አይሆንም። በሶማሌ ክልል በመንግስት ኃይሎች ተደብድቦ የተገደለው ታዳጊ መነጋገሪያ ሆኗል። በጅግጅጋ ለ42 ቀናት ታስሮ በደረሰበት ድብደባ ተገደለ የተባለው ታዳጊን ባለስልጣናት በምሽት እንዲቀበር አድርገዋልም ነው የተባለው። በክልሉ ጉዳይ ላይ ትኩረት አድርገው የሚሰሩ የማህበራዊ የመገናኛ ብዙሃን መነጋገሪያ የሆነው ጉዳይ የተፈጸመው እድሜው 16 ዓመት በሆነው አብሽር አብዱ ካሪል ላይ ነው። ታዳጊው ከሳምንታት በፊት በጅግጅጋ በተለምዶ ሀባና ተብሎ ወደሚጠራው እስር ቤት በከተማዋ ፖሊስ መወሰዱን የሚገልጹት ምንጮች ከአንድ ወር ለሚበልጥ ጊዜ ወደ ፍርድ ቤት ሳይቀርብ ከአዋቂ ተጠርጣሪዎች ጋር ታስሮ መቆየቱንም ይገልጻሉ። ከአንድ ሳምንት በፊት ግን በከተማዋ ፖሊስ አባላት በደረሰበት ድብደባ ሳቢያም ጉዳቱን ተከትሎ ወደ ሆስፒታል መወሰዱንም ያክላሉ። ለ8 ቀናት ያክልም አየር ዴጋ ሰፈር ሆስፒታል ከቆየ በኋላ ግን ለህልፈተ ህይወት ተዳርጓል ነው የተባለው። የታዳጊው ወላጅ አባት ከመገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ላይ ሲናገሩም ልጃቸው ላይ በተለያዩ የሰውነት ክፍሎቹ ላይ ከፍተኛ ድብደባና ቁስለት ማጋጠሙን አስረድቷል። የመንግስት ኃይሎች ደብድበው አቁስለውት ኮማ ውስጥ መሆኑን ካወቁ በኋላ ኑና ሆስፒታል ወሰዱት አሉን። በሰውነቱ ላይ ከዚህ በፊት ያልነበሩ ቁስለቶችን አገኘን። ከጀርባውም ከፊትም በፒንሳና ሌሎችም መሳሪያዎች በመጠቀም የሚመስሉ ጉዳቶች ደርሰውበታል። በመተንፈሻዎቹ ሁሉ ደም እየፈሰሰው ነው ያገኘነው። ለ8 ቀናት በሆስፒታል በኮማ ቆይቶ ከሞተ በኋላም የሐኪም ማስረጃ ስጡን ስንላቸው አንሰጥም በሚል ከለከሉን። እንዲያውም ከኢንፌክሽንና ከባክቴሪያ ጋር የተያዘ ነው ብለው ብቻ ነገሩን። ሳይጣራ ምርመራም ሳይከናወን አንቀብረውን ብንላቸውም አስገድደው በምሽት አስቀበሩን ሲሉ ነው የተናገሩት። በከተማ ፖሊስ ኮሚሽነር አቀነባባሪነት ተፈጸመ የተባለውን ይህንን ድርጊት በተመለከተም የክልሉ መንግስት በኩል የተሰጠ ምላሽ ግን የለም። እንዲህ ያሉ ሰውን በተለያየ ያገዳደል ዘዴ ከመግደል ጀምሮ አስከሬንን በአህያ ጭኖ እስከ ማሳየት ድረስ በብልጽግናው ዘመን የተለመደ ድርጊት ሆኖ ግን ቀጥሏል። በጅግጅጋ ድብቅ እስር ቤቶች እንዳላቸው የሚነገርላቸው የርዕሰ መስተዳደር ሙስጠፋ መሐመድ የፖሊስ አካላት በታዳጊው ላይ አሁን ፈጸሙት የተባለው ድርጊትም የዚህ ቀጣይ ክፍል ነው። የወይዘሮ አዳነች አቤቤ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20% ለብልጽግናው መንግስት እንዲሰጡ የሚያስገድድ ደንብ አወጣም። ይህ ውሳኔ የተላለፈው የብልጽግናው መንግስት የአዲስ አበባ ታክሲ ተራ አስጠባቂዎችን በትኖ ሌሎቹን ሊተካ መሆኑ ከተዘገበ በኋላ ነው። ከሰሞኑ ላለፉት 14 ዓመታት በአዲስ አበባ ከተማም በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች ተካቸው
አደራጃቸዋለሁ ሲል አገዛዙ አሳውቆ ነበር። እነዚህ ተደራጅቷል የተባሉት ወጣቶች ከአዲስ አበባ የተውጣጡ ይሁኑ ከሌላ የሀገሪቱ ክፍል ወደ ከተማ የመጡ ግን የሚታወቅ ነገርም አልነበረም። የሚሰናበቱትና የተበተኑ ወጣቶች ጣፈንታም እንዲሁ። ይህንን መንግስታዊ እርምጃ የተቃወሙና ድርጊቱ ተገቢ አይደለም ያሉ የታክሲ አስከባሪዎች ግን የታሰሩ ስለመኖራቸው መዘገቡም አይዘነጋም። አሁን የወጣው መረጃ ደግሞ የታክሲ ተራ አስከባሪ ማህበራት ገቢን መንግስት ሊጋራቸው ስለመሆኑ የሚገልጽ ነው። የወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራትን ከገቢያቸው 20% ለመንግስት እንዲሰጡ የሚያስገድድ ደንብ ማጽድቋል። ደንቡ ማህበራቱ ዝግምና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሸጋገሩም ግዴታ ይጥልባቸዋል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማ የስራና ክህሎት ቢሮ መስፈርት መሆኑንም ታውቋል። ኢንተርፕራይዞቹ 30% የግዴታ ቁጠባ መቆጠብ፣ 50% በተንቀሳቃሽ ባንክ ሂሳብ ማስቀመጥና የአንድ ዓመት ውል መፈረም እንዳለባቸውም የወጣው ደንብ ይደነግጋል። ቻይና የአሜሪካውን የቦይንግ አውሮፕላን በድጋሚ መለሰች። የሁለቱ ሀገራት የንግድ ጦርነት አሁንም ተባብሶ እንደቀጠለ ነው። የአሜሪካው ቦይንግ ኩባንያ ለቻይና አየር መንገዶች ያመረታቸውን 2 አውሮፕላኖችን ቢልክም አየር መንገዱ ግን መመለሱ ታውቋል። ሮይተርስ በዘገባው እንዳመለከተው ከሆነ ለጂያሜን አየር መንገድ የተላከው 767 ማክስ 8 አውሮፕላን ትናንት ከሲያትል ተነስቶ ወደ ቻይና እያመራ የነበረ ቢሆንም ተመልሶ አሜሪካ እንዲያርፍ ተደርጓል። በዛሬው ዕለትም ሌላ ተመሳሳይ አውሮፕላን ወደ ቻይና መንገዱ ጀምሮ የነበረ ሲሆን ወደ ሲያትል እንደገና እንዲመለስ መደረጉ ታውቋል። እንደ ዘገባው ከሆነ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ 145% ታሪፍ የጣሉ ሲሆን በምላሹ ቻይና ደግሞ በአሜሪካ ምርቶች ላይ የ125% ታሪፍ መጣሏ ይታወቃል። የቦይንግ 767 ማክስ 8 አውሮፕላን አሁን ያለው ዋጋ $55 ሚሊዮን አካባቢ እንደሆነ ይታመናል። ይሁንና ታሪፍ ተጨምሮበት ቻይና በሚገባበት ወቅት ዋጋው ከ110 ሚሊዮን ዶላር በላይ እንደሚሆንም ነው የሚገለጸው። ከዋጋው ውድነት በተጨማሪም የቻይና መንግስት ማናቸውም በአሜሪካ የሚመረቱ አውሮፕላኖችና የአውሮፕላን መለዋወጫዎች እንዳይገቡ እገዳ ማውጣቱ የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።